ታሪኩ የሚጀምረው ዋና ገጸ ባህሪያችን ጄን ፍራፍሬ ስትሸጥ በማሳየት ነው። ዛሬ አንድ ደንበኛ ወደ ጄን ቀርባ ይህ ፍራፍሬ ጥሩ መሆን አለመሆኑን ለማረጋገጥ መቅመስ ፈልጋለሁ ትላታለች። ጄን ግን ፍራፍሬው በጣም ውድ ስለሆነ ለቅምሻ ልሰጥሽ አልችልም፣ ነገር ግን ጣዕሙ በጣም ግሩም እንደሆነ ላረጋግጥልሽ እችላለሁ ትላታለች። ደንበኛዋ ግን በማሾፍ እንዳንቺ ያለች የፍራፍሬ ሻጭ እንዴት አምናለሁ? ለመሆኑ በሕይወትሽ እንዲህ ያለ ውድ ፍራፍሬ ቀምሰሽ ታውቂያለሽ? ትላታለች። ጄን በራስ በመተማመን አዎ እንዲህ ያሉ ፍራፍሬዎችን ብዙ ጊዜ በልቻለሁ በማለት ትመልስላታለች። በዚህ ምክንያት በጄንና በደንበኛዋ መካከል ከባድ ጭቅጭቅ ይነሳል። ጠቡ እየተባባሰ ሲሄድ ሁኔታውን ለማረጋጋት ሚ የተባለች ሌላ ጊዜያዊ ሰራተኛ ትመጣለች። ሚ የዚህ ታሪክ ዋና ገጸ ባህሪ ናት። ነገር ግን ደንበኛዋ ከመረጋጋት ይልቅ ስራ አስኪያጁን ጥሩልኝ፣ ማውራት የሚፈልገው ከሱ ጋር ብቻ ነው እያለች መጮህ ጀመረች። በሚቀጥለው ትዕይንት ስራ አስኪያጁ ሁለቱንም ሲገስጻቸው ይታያል። ሚ በመፍራት ይቅርታ ትጠይቃለች። ጄን ግን ጥፋተኛ ስላልሆነች ይቅርታ ለመጠየቅ ፈቃደኛ አልሆነችም። ስራ አስኪያጁ ለጄን ከዚች ልጅ ተማሪ፣ እሷ እንዴት ይቅርታ እንደምትጠይቅ ተመልከች። አንቺ ግን ሁልጊዜ ችግር ትፈጥሪያለሽ። ቀድሞውኑ ስሜት የተበላሽቷል። ሂጅና ደንበኛዋን ይቅርታ ጠይቂ። የፍራፍሬ ገበያ ሽያጫችን በጣም ቀንሷል። ዛሬ ደግሞ የሊቀመንበሩ ልጅ ለስብሰባ እየመጣ ነው ይላታል። ቀጥሎ የስብሰባው ትዕይንት ይታያል። የሊቀመንበሩ ታናሽ ልጅ ድዋን ሌላኛው ዋና ገጸ ባህሪ ነው። ድዋን በታላቅ ወንድሙ ፊት እየተገሰጸ ነው። ታላቅ ወንድሙ በአንተ ምክንያት የዛሬው የንግድ ሁኔታችንን ተመልከት፣ ትርፍ ቀርቶ ኪሳራ ውስጥ ልንገባ ነው። ይህ የመጨረሻ ዕድልህ ነው። ሁሉንም ነገር አስተካክል፣ ካልሆነ ግን ቦታህንን ይረከባለሁ፣ አንተም ትለቃለህ ይለዋል። ድዋን በዝምታና በቁጣ ስብሰባው ላይ ይቀመጣል። ስብሰባው ካለቀ በኋላ ድዋን ወደ ጓደኛው ሄዶ በቁጣ ታዲያ ታናሽ በሆን ምን ይሁን? በሁሉም ፊት አዋረደኝ ይለዋል። ታላቅ ወንድሙ ስለሆነ ብቻ ራሱን ከፍ አድርጎ እንደሚያይ ይናገራል። በመቀጠልም ለጓደኛው ሃሮን አሁኑኑ ወደ ምግቡ መሸጫ ሄደህ ሁሉንም ነገር ታስተካክልልኛለህ። እሱ በስም ብቻ ወንድሜ ነው፣ እውነተኛ ቤተሰቤ አንተ ነህ። ይህንን ለእኔ ማድረግ አለብህ ይለዋል። እዚህ ጋር ሃሮን ከገዛ ቤተሰቡ በላይ ድዋን የሚተማመንበት የቅርብ ጓደኛው መሆኑን እንረዳለን። ሃሮን አሁን ባልችል እንኳን ግዴታዬ ስለሆነ አድርገዋለሁ፣ የፍራፍሬ ገበያውን እመራዋለሁ ይላል። ሃሮንም አንዱ ዋና ገጸ ባህሪ ነው። እንዲያውም የሃሮን እናት በድዋን ቤት ውስጥ ምግብ አብሳይ ሆና ትሰራለች። ሃሮን የመጣው በጣም ድሃ ከሚባል ቤተሰብ ቢሆንም ከድዋን ጋር ግን በጣም ተቀራራቢ ጓደኛሞች ናቸው። ድዋን ወንድሜ አንተ ንግዱን ያዝልኝ፣ እኔ ደግሞ ከቲን ግሩፕ ሴት ጋር ያለኝን የፍቅር ቀጠሮ እወጣለሁ፣ እሷን በማግባት በኩባንያው ውስጥ ያለኝን ኃይል መጨመር እችላለሁ ይላል። በሌላ በኩል ጂንና ሚንን እናያለን። እነሱ በጣም የቅርብ ጓደኛሞች ናቸው። ጄን ከአንድ የበጎ አድራጎት ስልክ ይደወልላታል። ሚ የማን ቁጥር ነው? ለምን አታነሹም? ብላ ትጠይቃለች። ጄን ግን መልስ አትሰጥም። በሚቀጥለው ትዕይንት የደወለችው የጄን እናት እንደሆነች ይታወቃል። ጄን ወደ አንድ ቦታ ለመሄድ እየተዘጋጀች ነው። እናቷ በመጨረሻ ስልኩን አነሳሹ፣ ዛሬ የፍቅር ቀጠሮሽ ቀን መሆኑን እንዳትረሽ፣ በምንም አይነት ሁኔታ እንዳታረፍጂ ትላታለች። ድዋን ሊገናኛት ቀጠሮ የያዘው ልጅ ሌላ ማንም ሳይሆን የቲን ግሩፕ ልጅ የሆነችው ጄን መሆኗ ይገለጻል። እሷ በጣም ሀብታም ናት። የድርጅቱ ፕሬዝዳንት የእንጀራ አባቷ ነው። ጄን ከእናቷም ሆነ ከእንጀራ አባቷ ጋር ስለማትስማማ ከቤተሰቦቿ ጋር ጥሩ ግንኙነት የላትም። እናቷ እንዲያውም ጄን ዕድለቢስ እንደሆነችና በሄደችበት ቦታ ሁሉ ደስታ እንደሚጠፋ ታስባለች። ጄን በቤቱ ውስጥ የቅርብ ግንኙነት ያላት ከሚንከባከባት ከእንጀራ ወንድሟ ጋር ብቻ ነው። ጄን ለፍቅር ቀጠሮዋ በጣም ተውባ ትዘጋጃለች። ነገር ግን ስራ አስኪያጇን መምጣት አያስፈልግህም፣ ብቻዬን እሄዳለሁ ትለዋለች። መኪናዋን ይዛው ጉዞ ትጀምራለች። ነገር ግን እየሄደች ሳለች ሜካፓን ሙሉ በሙሉ ትቀይረዋለች። ቀጠሮ ቦታ ስትደርስ በጣም የሚያብረቀርቅ መልክ ይዛ ትቀርባለች። በዚህ መሃል ድዋን ለቀጠሮ መጥቷል። ሃሮን ግን ጥሏቸው ይሄዳል። ድዋን የቲን ግሩፕን ልጅ ጄንን መጠበቅ ይጀምራል። እየጠበቀ ሳለ ጄን መጣ ትቀመጣለች። ድዋን አለባበሷን አይቶ በግርምት ማነሽ ሲል ይጠይቃታል። ጄን ነግሬሃለሁ እኮ ለተተዋወቀት የመጣህ ልጅ መለየት አልቻልክም ማለት ነው ትለዋለች። ድዋን የቲን ግሩፕ ልጆች ቻይና ነው የሚባሉት ሲባል ሰምቼ ነበር፣ አንቺ ግን በጭራሽ ያንን አትመሲም ይላታል። ጄንም በንቀት ስማ አንተ ጨዋነት ከጎደለህ እኔም እንደዛው መሆን እችላለሁ፣ በአክብሮት አነጋግረኝ ትለዋለች። ድዋን ሲመልስ ለማን ብለሽ ነው እንዲህ ትጃጃልሽው? እንዳየውሽ ውድቅ እንዳደርግሽ ይላታል። ጄን የመጀመሪያውን ሐሳብ በትክክል ተረድተዋል። ውድቅ እንድታደርገኝ ይፈልጋለሁ፣ ነገር ግን ምክንያቱ የተሳሳተ ነው። ሌላ የምወደው ወንድ የለም። ስለዚህ አሁንም ሄደህ ለቤተሰቦችህ እንዳልወደድከኝ ንገራቸው ትለዋለች። ድዋን ወደ እሷ ጠጋ ብሎ እመቤቴ የተሳሳተ ሰው ጋር ነው የተጫወትሽው፣
አሁን ለቤተሰቦቼ በጣም እንደወደድኩሽና አንቺን ብቻ ማግባት እንደምፈልግ እነግራቸዋለሁ ይላታል። ጄን ደንግጣ ምን እያልክ ነው ስትል ትጠይቃለች። ዶዋንም በሕይወቴ ከምጠላቸው ነገሮች ሁለቱ አንዱ ሰው ከኔ በላይ እንደሆነ አድርጎ ሲያስብ፣ ሁለተኛው ደግሞ ሊጠቀምብኝ ሲሞክር ነው። በጨዋነት መጠሽ ይህንን ጋብቻ እንደማትፈልጊ ብትነግሪኝ ኑሮ እረዳሽ ነበር። ሴቶችን መርዳት እወዳለሁ፣ አሁን ግን ሐሳቤን ቀይሬያለሁ ይላታል። ሊሄድ ሲል ጄን ቆም ብላ ይቅርታ ትጠይቃለች። በእውነት ለቤተሰቦች ላገባሽ ፈልጋለሁ ልትል ነው ስትል ትጠይቃለች። ዶዋን ያላስፈራራሽ ብቻ ነው እንደዚህ አላደርግም ይላታል። ጄን ልታመሰገነው ስትል ዶዋን በድንገት ውሃ ጭንቅላቷ ላይ ያፈስባታል። በዚህ ዓለም ላይ በነፃ የሚገኝ ነገር የለም ይላታል። ጄን በጣም ትናደዳለች። ሜካፖን አስተካክላ ስትወጣ በሊፍት ውስጥ ከሃሮን ጋር ትገናኛለች። ጄን አላስተዋለችውም። የሃሮን አይኖች ግን እሷ ላይ ያርፋሉ። በኋላም ሃሮን ወደ ዶዋን ይሄዳል። ዶዋን ዛሬ ቀኑ ሙሉ ተበላሸ። መጀመሪያ የታላቅ ወንድም ተብየው፣ አሁን ደግሞ ይህች ልጅ። የሚያንኳስሱኝን ወይም ሊጠቀሙብኝ የሚሞክሩ ሰዎችን እጠላለሁ። ያች ልጅ ልትጠቀምብኝ ነበር እያለ አማረረ። ሃሮን ይህንን ሁሉ በትኩረት ይሰማል። በሌላ በኩል ስራ አስኪያጇን አዲሱ አለቃችን ምክትል አለቃ ሃሮን መቼ ነው የሚመጣው ስትል ትጠይቃለች። ስራ አስኪያጁ ወደ ስራሽ ሂጂ፣ ሌላ ነገር ማወቅ አያስፈልግሽም ይላታል። ግን ሃሮንን ስለምትወደው በጣም ጓጉታለች። በዚህ መሃል የጄን እናትና የእንጀራ አባቷ ይታያሉ። እነሱ እርስ በርስ አይስማሙም። እናቷ በቁጣ ወደ ጄን መጣ እንዲህ ያለውን ጥሩ ዕድል እንድታጭ ያደረገች ያ ልጅ ማን ነው? ያ ልጅ እኮ ሌላ የምትወጂው ሰው እንዳለ ሁሉንም ነግሮኛል ትላታለች። ዶዋን ስለ ጄን ለእናቷ ከሷት ነበር። ጄን የመወደው ሰው የለም፣ ነገር ግን በራሴ ምርጫ ማግባት እፈልጋለሁ ትላለች። እናቷ እንደገና ትገጽሳታለች። ጄን ምንድነው ችግርሽ? ለምን አንዴም እንኳን በፍቅር አታናግሪኝም ስትል ትጠይቃለች። እናቷም ምክንያቱም አንቺ ዕድለቢስ ነሽ፣ በሄድሽበት ሁሉ ደስታ ይጠፋል በማለት ያንኑ አሳማሚ ቃል ትደጋግምባታለች። ጄንም በሐዘን ክፍሏን ጥላ ትወጣለች። በዚህ መሃል ሃሮን አዲሱ አለቃ ሆኖ ወደ ፍራፍሬ ገበያው ደረሰ። በጥሩ ሁኔታ ሰላምታ ሰጠችው። ሃሮንንም በተገቢው መንገድ መለሰላት። ምሽት ላይ ሁሉም ሰው ወደ ቤቱ መሄዱን ሃሮን ሲያይ ግን አሁንም እየሰራች ነበር። ወደ ቤትሽ መሄድ አያስፈልግሽም ሲል ጠየቃት። አለቃ አሁን እየወጣው ነበር ስትል መለሰች። ሃሮን መሄድ ሲጀምር በፈገግታ ተከተለችው። በሌላ በኩል ጄን በቁጣ ብዛት ብዙ ጠጥታ ለማግኘት መጣች። ከሩቅ ከሃሮን ጀርባ ፈገግ ብላ ስትመለከተው አየቻት። ጄን ብትጠራትም አልሰማቻትም። ስለዚህ ጄን ወደ እነሱ አመራች። ሃሮን ዞር ሲል በሊፍት ውስጥ ያያት ልጃገረድ መሆኗን አወቃት። ጄንን አስተዋወቀች። አለቃ እሷም እንደኔ እዚህ በትርፍ ጊዜዋ የምትሰራ ናት አለችው። ጄን ለሃሮን ሰላምታ ብትሰጠውም እሱ ግን ችላ በማለት ነገ እንገናኝ ብሏት መሄድ ጀመረ። ጄን በቁጣ አንተ ሰውዬ ሰላም ስልክ ጠብ ሳይነሳ በፊት መልስ መስጠት ነበረብህ አለችው። ጣልቃ ገብታ ልታረጋጋ ሞከረች። ጄን ግን ሰላምታይን ሳትመልስ ስትቀር ደስ አይልም ስትል ተናገረች። በመጨረሻም ሃሮን ሰላም ካለ በኋላ ቁጣዋን እንድትቆጣጠር ነግሯት በኩራት ትቷት ሄደ። ተዩ ጄን ሀብታም ሰዎች እንዲህ ናቸው አለች። ምስኪኗ እውነተኛ ሀብታም ማን እንደሆነና ማን እንዳልሆነ ገና አላወቀችም። ቆይቶ ጄን ጋር ወደ ቤቷ ሄደች። ሁል ጊዜ ከእናትሽ ጋር ስትጣይ ለምን ወደ እኔ ቤት ትመጫለሽ? ከእሷ ጋር እንዲህ መጣላት የለብሽም አለቻት። ጄን ግን ያንን ታየው ንገሪኝ፣ የምትወጂው ልጅ እሱ ነው ስትል ጠየቀቻት። አዎ አለች። ጄን ታዲያ መቼ ነው ፍቅር የምትጀምሩት? ስትል በድጋሚ ጠየቀች። እሱ በጣም ሀብታም ነው፣ ከኔ ደረጃ በላይ ነው አለቻት። ቢሆንም በማግስቱ ለሃሮን በርገር ይዛ መጣች። ዶዋን አያትና ሰው እየፈለግሽ ነው አላት። በዛው ቅጽበት ሃሮን ወጣ። ዶዋንም ማናት እሷ ሲል ሃሮንን ጠየቀው። ሃሮንም እዚህ የምትሰራ ናት አለው። ዶዋን ራሱን አስተዋወቀ። እኔ የሃሮን ጓደኛ ነኝ፣ እዚህ ዕቃ መጫንና ማውረድ ሥራ ነው የምሰራው አላት። በርገሩን ለሃሮን ሰጠችውና አለቃ ይህን ላንተ ነው ያመጣሁት አለች። ዶዋንም ተወጇለሽ እንዴ ሲል ጠየቃት። በድንጋጤ አይ በፍጹም አልወደውም አለች። ከዚያም ለሃሮን አለቃ ጥሩ ሰው አይደለህም ማለት አይደለም እያለች ልታብራራ ስትል ዶዋን ጣልቃ ገብቶ እንግዲያውስ ስመኝ ተወጇለሽ ወይስ አትወጂውም አላት። በዶዋን ላይ የጮኸች ዝም ብለህ ጣልቃ አትግባ ብላ ጥላው ሄደች። ዶዋን ወደ ቢሮ ገብቶ ከሃሮን የሥራ ማጠቃለያ መቀበል ይጀምራል። ለሃሮን ያመጣችውን በርገር ዶዋን ብቻውን በልቶ ይጨርሰዋል። ተመልሳ ስትመጣ ጄን እንዴት ነበር በርገሩን ሰጠሽው ስትል ትጠይቃታለች። ግን በብስጭት እንዴት አድርጌ በስርዓት ሰጠዋለሁ? ያ በመካከላችን እንደ ቁራ ጣልቃ የገባው ሰውዬ ሁሉንም ነገር አበላሸው አለቻት። ከጥቂት ቆይታ በኋላ ያ ቁራ የተባለው ዶዋን ወደ እሷ መጥቶ በስራሽ ላይ ትንሽ ልርዳሽ ሲል ጠይቃታል። በቁጣ ስታየው ዶዋን በነገራችን ላይ ያዘጋጀሽው በርገር በጣም ጣፋጭ ነበር ይላታል። በድንጋጤ በርገሩን ሙሉ በሙሉ አንተ ነህ የበላኸው ስትል ትጠይቃለች። ዶዋንም አዎ በጣም ቆንጆ ነበር ሲል ይመልሳል። በልቧ ምን ዋጋ አለው
ያ ቁራ በላው እኮ ስትል ታጉረመርማለች። ዶዋን ግን ሰምቷት ምን አልሽኝ ቁራ ይላታል። ሚ ላንተ አላልኩ ሰው ለራሱ ማውራት አይችልም እንዴ ስትል ትመልሳለች። ዶዋን ግን እኔ እስከሰማሁሽ ድረስ ድምፅሽን ከፍ አድርገሽ ነው የተናገርሽው ይላታል። ሚ ባስ ብላ ትቆጣና አንተም የሚገርም ሰው ነህ። አንድ ሴት ጠዋት በማለዳ ተነስታ በርገር አዘጋጅታ ለአንድ ወንድ ይዛ ስትመጣ ያንን ወንድ እንደምትወደው ግልጽ ነው። አንተ ግን ምን አደረግ? በብዙ ልፋት ያዘጋጀችውን በርገር በላኸው። እንዲያውም ጥሩ ጓደኛ የሆነውን ምክትል አለቃ ሃሮንን ማመስገን አለብህ። በሱ ምክንያት ነው እዚህ ስራ ዕድል ያገኘኸው። ካልሆነ ግን እንዳንተ ያለ ቁራ ማንም አይቀጥርም ብላ ጥላው ትሄዳለች። ዶዋን የሆነ ነገር ሊላት ሊከተላት ሲል ግን ስልክ ይደወልለታል። የዶዋን የደወለው የጄን ታላቅ ወንድም ቺን ነበር። ቺን ዶዋንን እንደሚያገኘው ጠርቶት ሄደ። ሲገናኙም ቺን ከታናሽ እህቴ ጋር እንዴት ነው የምታወራው ሲል ጠየቀው። ዶዋን ጥሩ ትምህርት ሰጥቻታለሁ፣ ከእንግዲህ እንዲህ ያለ ነገር አታደርግም ብሎ ሲመልስ ቺን በድንገት ጎትቶ በቦክስ መታው። ሌላ ጊዜ ከእህቴ ጋር በአክብሮት አውራ ብሎ አስጠነቀቀው። በሌላ በኩል ሃሮን ጄን ደንበኞችን እንዴት በጥሩ ሁኔታ እንደምትይዝና ብዙ ቋንቋዎችን ስለምታውቅ ከውጭ ሀገር ደንበኞች ጋር በቀላሉ እንደምትግባባ ያስታውሳል። ሃሮን በዚህ ችሎታዋ በጣም ይደነቃል። ዶዋን በጄን ወንድም ተደብድቦ በቁጣ ወደ ፍራፍሬ ገበያው ይመለሳል። ሃሮን የት ቆይተህ ነው የምትመጣው? ተጣልተህ ነው ሲል ጠይቀዋል። ዶዋን ማማረር ይጀምራል። በቤት ውስጥ ማንም የሚሰማት አይመስለኝም ነበር፣ እሷ ግን ሂዳ ለወንድሟ ከሰሰችኝ ይላል። ሃሮን ግራ በመጋባት ስለ የትኛዋ ሴት ነው የምታወራው ሲለው ዶዋን ስለ እሷ ማውራት በጭራሽ አልፈልግም ብሎ ወሬውን ይዘጋዋል። ዶዋን ወደ ገበያ ውስጥ ይገባል። ሚ ስትሰራ አያትና የተንጎል ፈገግታ ያሳያታል። ሚ ፊቷን ስታጨማድድበት እሱም መልሶ ያሾፍባታል። ነገር ግን በድንገት ጄንን አያትና በከፍተኛ ድምፅ አንቺ እዚህ ምን ታደርጊያለሽ ብሎ ይጮሃል። ሚና ሃሮን በድንጋጤ ይመለከታሉ። ዶዋን በቀጥታ ወደ ጄን በመሄድ ምን እየሰራሽ ነው እዚህ ሲል በድጋሚ ይጠይቃል። ጄን እዚህ እንነጋገር ብለው ይዛው ትወጣለች። ሚና ሃሮን እነዚህ ሁለቱ የት ሄደው ነው የሚያወሩት በሚል ይበልጥ ይገረማሉ። ዶዋን ጄንን እኔን ለመሰለል ነው የመጣሽው? ንገሪኝ፣ ከኔ ምን ትፈልጊያለሽ ሲል ይጠይቃታል። ለምንድነው የድሮውን ነገር የምትይዘው ስትለው ዶዋን ምን የድሮ ነገር? ወንድምሽ እንዴት እንደመታ ተመልከች ይላታል። ጄን ግን ይህ የራስ ድርጅት ውጤት ነው፣ ስለዚህ መቀበል አለብህ በማለት ትመልስለታለች። ዶዋንም እንደገና ባለየ የሆንሽ ነው፣ አሁን ንገሪ፣ ለምንድነው እዚህ የምትሰሪው? እንዲህ ያለ ትልቅ ቤተሰብ ያለሽ ልጅ ለምን እዚህ በትርፍ ጊዜሽ ስራ ትሰሪያለሽ ይላታል። ከዚያም ተረድቻለሁ፣ ፍቅረኛሽ እዚህ እየሰራ መሆን አለበት ብሎ ይገምታል። ጄን ስንት ጊዜ ልንገርህ፣ ፍቅረኛ የለኝም፣ ማንነቴ ከታወቀ ሌላ ቦታ ስራ አላገኝም፣ ለዛ ነው እዚህ የምሰራው ትላለች። ዶዋን እየቀለደች መስሎት የቲን ግሩፕ ልጅ መሆንሽን ብትናገሪ አባትሽ የትም ስራ ቦታ ያሰጥሻል ይላታል። ጄን ግን እባክህ ይህንን ጥያቄን ተቀበል፣ እዚህ መስራት አለብኝ ስትል ትለምነዋለች። ዶዋንም ምናልሽ? ጥያቄ እሺ እቀበለዋለሁ፣ ግን ያችን ልጅ እንድታገባኝና የኔ ሴት እንድትሆኝ ንገሪያት ይላል። ጄን በብስጭት አሁኑኑ ስራዬን መልቀቅ እፈልጋለሁ ብላ ትሄዳለች። ጄን ወደ ሚ ስትመለስ ሚ ይህንን ቁራ እንዴት ታውቂዋለች ስትል ትጠይቃታለች። ጄን መልስ ሳትሰጥ ዶዋን ጣልቃ በመግባት ይህ ቁራ እዚሁ ውጭ ቆሞ ሁሉንም ነገር ይሰማ ነው ይላቸዋል። ሚ ትደነግጣለች። ዶዋን ሊሄድ ዞር ብሎ ይህ ቁራ እዚህ ኩባንያ ዋና ስራ አስኪያጅና ያንቺም አለቃ ነው ይላል። ሚ በድንጋጤ ጄንን ስታይ ጄን አዎ እውነት ነው ትላለች። ዶዋን ለምንድነው እውነቱን የነገርኳቸው እያለ እያሰበ ወጣ። ሚ አሁን ይህንን መጠራጠር ትጀምራለች። ነገሩ ግራ ያጋባኝ ነው። የምትለብሻቸው ልብሶች በጣም ውድ ናቸው፣ አንቺ ደግሞ ያን ያህል ሀብታም አይደለሽም። ደግሞም ይህንን ቁራ ቀድመሽ ታውቂዋለሽ። ምናልባት ፍቅረኛሽ ነው እንዴ? እነዚህን ልብሶች የገዛልሽ እሱ ነው ስትል ትጠይቃታለች። ጄን ምን እያሰብሽ ነው? በፍጹም እንደዛ አይደለም ትላለች። ጄን ስትወጣ ሃሮን እንደገና ታገኘዋለች። ሰላምታ ስትሰጠው በዚህ ጊዜ ሃሮን ሰላምታዋን መልሶላት ያልፋል። ጄን እንደገና ትጠራዋለች። ሃሮን አሁንስ ምን ፈለግ? ሰላምታሽን መለስኩ እኮ ይላታል። ጄን እያንዳንዱን ትንሽ ነገር ያስታውሳል ብላ በልቧ ታስባለች። ከዛም ነገ በራት ሰዓት ነፃ ነህ? አብረን ራት እንብላ፣ እንደውም ተወው ባልጠይቅሽ ይሻል ነበር ትላለች። ሃሮን እየጠየቅሽ ነው ወይስ ለራስሽ ያወራሽ? እራት አብረን እንድንበላ ትፈልጊያለሽ ይላታል። ጄን ለራሴ ሳይሆን ጓደኛዬ ስለምትወድህ ነው ትላለች። ሃሮን አዎ እንደምትወደኝ ያውቃለሁ፣ ግን አንቺ የእሷ መልእክተኛ መሆን የለብሽም፣ ወደ ስራሽ ሂጂ ብሏት ትቷት ይሄዳል። ጄን ምን አይነት ኩሩ ሰው ነው ትላለች። በኋላም ሃሮን ቤት ደርሶ ዶዋንን በመደወል ያችን ልጅ ጄንን እንዴት ታውቃታለህ ሲል ጠይቀዋል። ዶዋን ግን የማንን ስም ነው የጠራኸው? ስለ እርሷ ማውራት አልፈልግም ብሎ ስልኩን ይዘጋበታል። ሃሮን በዶዋን አኳኋን ደስ አላለውም። በማግስቱ በገበያ ውስጥ ሌላ ችግር ተከሰተ። አንድ ደንበኛ ከሚ ጋር ጭቅጭቅ ጀመረች።
ሚ ምንም ሳትመልስ ዝም ብላ ትሰማታለች። ጄን ግን ይህንን መታገዝ አቅቷት ጣልቃ በመግባት ከደንበኛዋ ጋር መከራከር ጀመረች። ጠቡ እየተባባሰ ሄዶ በአጋጣሚ ደንበኛዋ ወደቀች። ጉዳዩም እስከ ፖሊስ ጣቢያ ደረሰ። ጄንና ሚ ፖሊስ ጣቢያ ሆነው ይታያሉ። ሃሮን መጥቶ ከእስር አስፈታቸው። ነገር ግን ለጄን ደንበኛዋን ይቅርታ መጠየቅ አለብሽ አላት። ጄን ግን ጥፋተኛ ካልሆንኩ ይቅርታ አልጠይቅም ስትል መለሰች። ሃሮን ጥፋቱ ያንቺ ነው፣ ደንበኛዋን ገፍተሽ የጣልሻት አንቺ ነሽ ቢላትም ጄን ግን እኔ አልገፋዋትም በማለት መከራከሯን ቀጠለች። በዚህም ምክንያት ሃሮን ወይዘሮ ጄን አሁኑኑ ከዚህ ሥራ አባረሬሻለሁ አላት። ጄንም ምንም ችግር የለም አባረኝ፣ ግን ባላጠፋሁት ነገር ይቅርታ አልጠይቅም አለችው። ትዕይንቱ ተቀይሮ ሃሮን ሚን ይዞ ሲመለስ ይታያል። በመንገድ ላይ ሚ እባክህ አለቃ እንደገና ቅጠራት፣ ጥፋቱ የሱ አልነበረም እያለች ብትለምነውም ሃሮን ግን ሊሰማት አልፈለገም። ሚን ገበያው ጋር ወርዶ ሲመለስ ድዋን እዚያ እየጠበቀ ነበር። ድዋን ሚን ሲያት ያንኑ የተንኮል ፈገግታ አሳያት። እሷ ግን ሙሉ በሙሉ ችላ ብለው ለሃሮን ደህና አደሩ ካለችው በኋላ ጥላው ሄደች። ድዋንን በመገረም አሁን ችላ አለችኝ አለ። ሃሮን አሁንም ድዋንን ጂን እንዴት ታውቃታለህ? ማን ናት ሲል ጠየቀው። ድዋን ግን ሰውየው የማንን ስም ነው የምትጠራው? ስለዚያች ልጅ ማውራት እንደማልፈልግ ነግሬሃለሁ በማለት አሁንም ስለ ጄን ምንም አልነገረውም። በዚህ መሃል ጄን ወደ ታላቅ ወንድሟችን ሂዳ እርዳታ ጠየቀች። እባክህ ወንድሜ ይህንን ጉዳይ ፍታው፣ እዚህ መስራት አለብኝ አለችው። ቺንም እህቱን ለመርዳት ተስማማ። በሌላ በኩል ድዋን ወደ ቤቱ እየሄደ ሳለ በመንገድ ላይ ሚን አገኛት። ራሱን ለማሳየት በማሰብ መኪናውን አቁሞ ልውሰድሽ ለማለት ሲያስብ ሚ ያለቀሰች መሆኑን አስተዋለ። ትንሽ ተጨንቆ ምን ሆነሻል? ለምን ታለቅሻለሽ? ሲል ጠየቃት። ሚ ምንም አልነገረችውም። ነገር ግን የሷን ለማረጋገጥ ድዋን አብሯት ሄደ። ሚ ድዋንን ይዘው የጎዳና ላይ መጠጥ መሸጫ ሄዳ ሶጁ መጠጣት ጀመሩ። ድዋን በዛች ትንሽ ወንበር ላይ በስርዓት እንኳ መቀመጥ አልቻለም። ሚ ግን በጣም አዝና ስለነበረ ደጋግማ እየጠጣች ነበር። ድዋን ወደ ሌላ ቦታ እንሂድ ቢላትም ሚ እሺ ወደ ቤት ይሄዳለሁ አለችው። ድዋን ቤት ሂጂ አላልኩሽም ሲላት ሚ አንዴ ልንካ ስትል ጠየቀችው። እስከ ዛሬ ሀብታም ሰው ነክቼ አላውቅም አለችው። ድዋን አቁሚ ቢላትም ሚ ግን ነካችውና በመጨረሻም ሀብታም ሰው ነካው ብላ በደስታ ጮኸች። የእሷን ሁኔታ ያየው ድዋንን መሳቅ ጀመረ። ቆይቶም ድዋን ሚን ወደ ቤቷ እያደረሳት ሳለ ሚ በመኪናው ውስጥ እንቅልፍ ወሰዳት። ድዋን በድንገት ፍሬን ሲይዝ ትባንንና ነቃች። እሱም እንዴት ያለ ድፍረት ነው፣ እኔ ወደ ቤትሽ እያደረስኩሽ አንቺ በሰላም ትተኛለሽ አላት። ሚም ምን ላድርግ ሶጁ እንቅልፍ ያመጣብኛል አለች። ከዛም በድንገት ማልቀስ ጀመረች። ድዋን አሁን ደግሞ ምን ሆነሽ ነው ሲላ ምን ላድርግ ጆሱ ደግሞ ያስለቅሰኛል አለች። ወዲያው ደግሞ መሳቅ ስትጀምር ድዋን ልጅቷ ሙሉ በሙሉ አብዳለች ብሎ አሰበ። ቀበቶሽን ፍቺ አላት። ሚ ለምን ምን ተፈጠረ ስትለው ድዋን ቤትሽ ደርሰናል ሲል መለሰላት። ጄን ከበረንዳ ላይ ሆና ድዋን ሚን ይዞ ሲመጣ ትመለከት ነበር። ወዲያው ወርዳ ድዋንን ምን እያደረካት ነው ስትል ጠየቀችው። እሱ ቆይ እስኪ በደንብ እይ፣ እኔ ምንም አላደረኳትም፣ እሷ ናት ሁሉም ነገር እያደረገችብኝ ያለችው አላት። ጄን ሚን ደህና ነሽ ስትላት ሚ ጄን እህቴ አንቺስ ደህና ነሽ እያሉ እርስ በርሳቸው ይጠያየቃሉ። ድዋንም እናንተ ሰዎች ምን እየሆናችሁ ነው? ልሂድበት አለ። ልክ መኪናውን ከፍቶ ሊወጣ ሲል ሸሚዙን ይዘው ስለነበር ተቀደደ። ጄንና ሚ እርስ በርስ ተያዩ። ከዚያም ሚን እንቅልፍ ጣላት። ጄን ሚን ወደ ውስጥ አስገብታ አስተኛቻት። ከዚያም ተመልሳ ወጥታ ድዋንን ሚን እንዳትረብሻት ስትል አስጠነቀቀችው። ድዋንም በስርዓት ተመልከችኝ፣ እኔን የረበሽኳት ወይስ እሷ ናት ያስቸገረችኝ አላት። በማግስቱ ጠዋት ጄን ከሃሮን ስልክ ደረሳትና ወደ ቢሮ ጠራት። እንደ እውነቱ ከሆነ ጄን ይቅርታ እንድትጠይቅ ያደረገው ወንድሟችን ስለነበረ ያቺ ደንበኛ ራሷን መጥታ ይቅርታ ጠየቀች። ጥፋቷንም አመነች። አሁን ጄን ሃሮንን እንግዲያውስ ወደ ሥራ መመለስ እችላለሁ አይደል ስትል ጠየቀችው። ሃሮን ግን አይደለም አሁን መመለስ አትችይም፣ ምክንያቱም ለዚህ ሥራ ምንም አይነት ፍላጎት የለሽም። ከሥራ ተባረሻ ስልሽ እንኳን ችግር የለውም ነው ያልሽው። ይህ ሥራ ለአንቺ ምንም ትርጉም የለውም አላት። ጄን በንዴት ሀብታም ስለሆንክ ብቻ የፈለግከውን ማለት የምትችል ይመስላል? በሕይወትሽ ሽንፈትን አይተህ ታውቃለህ እንዲህ የምትመክረኝ አለችው። ሃሮንም አንድ ታሪክ ልንገርሽ፣ የኔ የግል ታሪክ ነው፣ ጥቂት የቅርብ ሰዎች ብቻ የሚያውቁት አላት። ከዚያም እናቱ ቤት አዝጂ መሆኗን አባቱ መራመድ እንደማይችልና እዚህ ለመድረስ ምን ያህል ድህነትን እንዳሳለፈ ነገራት። ጄን ይህንን ሁሉ ስትሰማ በስሜት ተነክታ ይቅርታ ጠየቀችው። ሃሮንም ይህንን ታሪክ የነገርኩሽ ይቅርታ እንድትጠይቅኝ ሳይሆን የሥራን ዋጋ እንድትረጅ ነው አላት። ጄንም አሁን ገባኝ፣ ወደ ሥራ መመለስ እችላለሁ ስትል ጠየቀች። ሃሮን ሲወጣ
ነገ የቡድን ራት አለ፣ እዚያ ተገኝ አላት። ይህ ማለት እንድትመለስ ፈቅዶላታል ማለት ነው። በማግስቱ ጄኒና ሚ ገበያ ውስጥ አብረው እየሰሩ ሳለ ሚ ከዳይሬክቱ ጋር ምን አድርጌ ይሆን እያለች ራሷን ትወቅስ ነበር። በዚህ መሃል ጄን ፈጽሞ የተለየ ጥያቄ ጠየቀቻት። አንድ ወንድ ለጥቂት ሰዎች ብቻ የነገረውን የግል ታሪክ ካካፈለች ምን ማለት ነው? ሚም ያ ሰው በአንቺ ላይ ፍላጎት አለው ማለት ነው። እንዲያውም ምክትል ሃሮን ለእኔ ታሪኩን እንዲነግረኝ እመኛለሁ አለች። ጄን ግን ያንን ታሪክ የነገረኝ እኮ ራሱ ሃሮን ነው ስትላት ሚ ደነገጠች። ከዚያም ጄን ሃሮን ሀብታም አይደለም፣ የመጣው በጣም ድሃ ከሆነ ቤተሰብ ነው ስትላት ሚ በጣም አዘነች። ምክትል ሃሮን ታሪኩን ለሷ ሳይሆን ለጄን በመንገሩ ቅሬታ ተሰማት። በሐዘን ስትሄድ ድዋንን አገኘችው። ሰላም ብላው ልታልፍ ስትል ድዋን አስቆማት። ሚ ይቅርታ ጠይቃ እነሆ ለ3 ወር ገንዘብ ብቆጥብ እንኳን ውድ ሸሚዝህን መተካት አልችልም አለችው። ድዋን እየሳቀ ለሸሚዝ ክፍያ የምጠይቅሽ ያን ያህል የወረደ ሰው መስልሻለሁ አላት። ሚም በእውነት የሸሚዙን ገንዘብ አትፈልግም ካለችው በኋላ እሺ እንግዲያውስ ሄድኩ ብላ ጥላው ሄደች። ድዋንም ይህች ልጅ መቼም አትቀየርም ያለ ተመለከታት። ቀጥሎ የታሪኩ ክፍል የቡድን ራቱን ያሳየናል። አንዱ የሥራ ባልደረባ ሆን ብሎ ለጄን ሶጁ እንድትጠጣ ይጋብዛታል። ጄን ሶጁ እንደማትጠጣ ብትነግረውም እሱ ግን ሊሰማት አልፈለገም። ልክ በዚህ ጊዜ ሃሮን መጥቶ ብርጭቆውን በውሃ ሞላውና ሰጣት። ሚ ከሩቅ ሆና ሃሮን ለጄን እያደረገላት ያለውን እንክብካቤ ትመለከታለች። ሃሮን በጄን ላይ ፍላጎት እንዳለው ስታውቅ ልቧ ተሰበረ። ከራትም በኋላ ሃሮን ለጄን ምግብ ያቀርብላት ነበር። ከፓርቲው በኋላ ጄን ስለረዳት ሃሮንን አመሰገነችው። ሚ በዚህ ሁኔታ ውስጥ ለእሷ ምንም እድል እንደሌለ ተረዳች። ሚ እጇን ለመታጠብ ስትሄድ ለጄን እንዲህ አለቻት፣ ባለቃ ሃሮን ላይ ተስፋ ለመቁረጥ ወስኛለሁ። ጄን ለምን ስትል ጠየቀቻት። ሚም አታዩም እንዴ እሱ በእኔ ላይ ምንም ፍላጎት የለውም፣ ፍላጎቱ አንቺ ላይ ነው። እንዴት እንደሚንከባከብሽ አላየሽውም? ይወድሻል። እንደውም አንቺም እንደምትወጁ መናገር እችላለሁ ስትል መለሰችላት። ጄን ብታስተባብልም ሚ ግን በቃን፣ ለእኔ ቦታ በሌለበት መቆየት አልችልም። ለእኔ አንቺ ስለምትበልጭብኝ እኔ ወደ ኋላ አላለሁ። አንቺ ጓደኛዬ ብቻ ሳትሆኚ ቤተሰቤ ነሽ አለቻት። ጄን ይህንን ስትሰማ በስሜት ተነካች። ሚ ስትወጣ ሃሮንን አለቃ እኔ በራሴ ሄዳለሁ፣ ለጄን ብቻ ታክሲ ጥራላት አለችው። ሚ ሄደች። ጄን ደግሞ ሃሮን ታክሲ ስለቀጠረላት ደስ አላት። ነገር ግን አሁን ስለ ሃሮን እውነተኛ ማንነት እንረዳለን። ሃሮን ጄንን ካየበት የመጀመሪያ ቀን ጀምሮ የቲን ግሩፕ ልጅ መሆኗን ያውቅ ነበር። ይህንን ሁሉ ያደረገ ያለው ሆን ብሎ በቅድ ነው። ድዋን በኩባንያው ውስጥ ያለውን ስልጣን ለመጨመር የቲን ግሩፕ ልጅ ማግባት እንደሚፈልግ የነገረውን ያስታውሳል። በማግስቱ ድዋን ለቁርስ ወደ ሃሮን ቤት ሄደ። እየበላ ሳለ ሚን ለምን ቋሚ ሰራተኛ እናደርጋትም ሲል ጠየቀ። ድዋን የሚን ሁኔታ አይቶ አዝኖ ነበር። ሃሮን ግን ለሴት ልጅ የተሳሳተ ተስፋ መስጠት የለብህም አለው። ድዋንም በነገራችን ላይ ሰዎችን በመቅጠርም ሆነ በማባረር ረገድ ካንተ በላይ ስልጣን አለኝ፣ ያንን ታውቃለህ አይደል አለው። ሃሮን በጊዜያዊና በቋሚ ሰራተኛ መካከል ያለውን ልዩነት እንኳ ታውቃለህ ሲለው ድዋን የቅርብ ጓደኛሞች ብንሆንም እኔ አለቃ መሆኔን እንዳትረሳ ብሎ ጥሎት ወጣ። ሃሮን በዚህ ንግግር በጣም ተከፋ። ጄን ሃሮንን ለማመስገን በቤቷ የምሳ ዕቃ አዘጋጅታ ቢሮ አድርሳ ትታለት ወጣች። ሃሮን መጥቶ የምሳ ዕቃውንና የተያያዘውን ማስታወሻ ሲያይ ፈገግ አለ። በኋላም ወደ ገበያው ሄዶ ጄን ትኩረት ይሰጠኛል ብላ ብታስብም እሱ ግን ሙሉ በሙሉ ችላላት። ጄን በዚህ አኳኋኑ አልተደሰተችም። ሃሮን በቀጥታ ወደ ሚ ሄዶ ቋሚ ሰራተኛ መሆን ትፈልጋለች ሲል ጠየቃት። ሚ ድዋን እየረዳት እንደሆነ ተረዳችና አይ አለቃ፣ ሁሉንም የሥራ ሂደት አልፋለሁ፣ መጀመሪያ ከውል ከዛም ቋሚ ይሆናለሁ አለችው። ቆይቶም ድዋን ሚን ሊያገኛት መጣ። ሚ ገንዘብ ልታበድረኝ ትችላለህ ወይስ በኩባንያው ውስጥ ምን ያህል ከፍተኛ የሥራ መደብ ላይ ልታወጣኝ ትችላለህ ስትል ጠየቀችው። ድዋን ምን አይነት የማይረባ ንግግር ነው? ሊጠቀሙብኝ የሚሞክሩ ሰዎችን እንደምጠላ ታውቂያለሽ አላት። ሚም ታዲያ ትወደኛለህ? ልታገባኝ ትፈልጋለህ አለችው። ድዋንም አብልሻል እንዴ? ለምን አገባሻለሁ? የኔ ጋብቻ በሥነ ሥርዓት የሚፈጸም ነው አላት። ሚም ታዲያ ለምን ለሃሮን እድገት እንዲሰጠኝ ነገርከው ስትለው ድዋን ሁኔታሽን አይቼ ልረዳሽ ስለፈለግኩ ነው አላት። ሚም በእውነት የወደድክኝ መስሎኝ ልቤ መዝለል ጀምሮ ነበር ብላው ሄደች። በዚህ መሃል ጄን ለሃሮን የሰራሁት ምግብ እንዴት ነበር ስትል መልእክት ላከችለት። ሃሮንም ጥሩ ነበር፣ ስለረሳሁ ይቅርታ ብሎ መለሰላት። ጄን ላገኝህ እፈልጋለሁ ስትለው ሃሮን ሊያገኛት ሄደ። ጄን በቤተሰብ ውስጥ ከአባቴ ከእናቴ ወይም ከእህቶቼ ጋር አልስማማም፣ የምስማማው ከወንድሜ ጋር ብቻ ነው አለችው። ሃሮን ምን ማለት እንደፈለገች አልገባትም። ከዚያም ጄን ፍቅረኛ ትሆናለህ ስትል ጠየቀችው። ሃሮን ይህንን ሲሰማ ፈገግ አለ፣ ግን መጀመሪያ ውድቅ አደረጋት።
ጄን እሺ እንግዲያውስ ሄድኩ ብላ ስትዞር ሃሮን አስቆማት። ፍቅር ለመጀመር ህግጋቶች አሉ። ወንዱ ነው ሴቷን መጠየቅ ያለበት። ስለዚህ እኔ እጠይቅሻለሁ ፍቅረኛ ትሆኛለሽ አላት። ጄን አዎ ብላ መለሰችለትና ግንኙነት ጀመሩ። ቆይቶም ጄን ለአንድም ሰው ምንም ነገር እንደማትደብቀው ሁሉ ለወንድሟ ፍቅር መጀመሯን ነገረችው። በዛም ቀን ከወንድሟ ጋር ለሥራ ጉዞ መሄድ ነበረባቸው። ወንድሟ ግን አሁን ፍቅር ጀምረሻል፣ አንቺ እዚሁ ቅሪ፣ እኔ ብቻዬን እሄዳለሁ አላት። ጄን ተስማማች። ወንድሟን ብቻውን ለጉዞ ወጣ። ነገር ግን ከጥቂት ጊዜ በኋላ ወንድሟ የነበረበት መርከብ እንደጠፋ ዜና ተሰማ። ስለሱ ምንም መረጃ አልነበረም። ከዚህ ሁሉ በኋላ የጄን እናት የገንዛ ልጇን መውቀስ ጀመረች። አንቺ ዕድለቢስ ነሽ፣ በአንቺ ምክንያት ነው ይህ ሁሉ በወንድምሽ ላይ የደረሰው። ወደ አንቺ የቀረበው ሁሉ ለዘላለም ይለያል አለቻት። የወንድሟ ፍለጋ ቢቀጥልም አሁን ግን ሁሉም ተስፋ ቆርጦ ነበር። በሌላ በኩል ጄን በጣም ተረብሻ ስለነበር የሃሮንን ስልክ አታነሳም ወይም ለመልእክቶቹ መልስ አትሰጥም ነበር። በዚህ መሃል የድዋን እናት ለሥራ ጉዞ ሊወጡ ሲሉ ድዋን ሊያደርሳቸው ሄደ። በዚያም የግል ጄት ግዙልኝ ብዬ ስንት ጊዜ ልንገራችሁ አለቻቸው። እናቱም አሁን ሁሉም ሰው ስለ ቲን ግሩፕ ልጅ መጥፋት እያወራ ነው። ልጃቸው ጄን ቀጣይ ወራሽ ልትሆን ነው። እሷ የግል ጄት እንኳን አላት። ከእሷ ጋር ፍቅር ጀምርህ ብዬ ስንት ጊዜ ነገርኩህ አሉት። ሃሮን ይህንን ሁሉ በትኩረት ይሰማ ነበር። ከአውሮፕላን ማረፊያ ሲመለሱ ድዋን ሃሮንን ያቺ በትርፍ ጊዜ የምትሰራው ጄን ወደ ሥራ እየመጣች ነው ሲል ጠየቀው። ሃሮንም እነዚህ ቀናት ከንግዱ ይልቅ በጄን ላይ ፍላጎት ያደረበት ትመስላለህ አለው። ድዋን ግን ጄን በትርፍ ጊዜ ሰራተኛ መስላ ነው እንጂ እሷ እኮ የቲን ወራሽ ግሩፕ ናት አለው። ይህንን ሰምቶ እንኳን የሃሮን ፊት ምንም አልተለወጠም። ድዋን ምን ሆንክ አልደነገጥክም እንዴ ሲለው ምንም ምላሽ አልሰጠም። ልክ በዛ ቅጽበት ጄን ለሃሮን ደወለችና ላገኝ እፈልጋለሁ አለችው። ሃሮን ሊያገኛት ሲሄድ ስንት ጊዜ ደወሉ፣ ስንት ጊዜ መልእክት ላኩ፣ ለአንዱም መልስ አልሰጠሽም አላት። ጄን ለመለየት ወንዱ ነው ወይስ ሴቷ ቀድማ መናገር ያለባት ስትል ጠየቀችው። ሃሮን ማንኛውም ሰው ሊናገር ይችላል አላት። ጄን ካንተ ጋር መለያየት እፈልጋለሁ ብላ ማልቀስ ጀመረች። ሃሮን ምክንያቱን ሲጠይቃት ጄን እኔ ዕድለቢስ ነኝ፣ ወደ እኔ የቀረበ ሁሉ ይጠፋል፣ በጣም የምወደው ወንድሜም ጠፋ፣ ደግሞም ዋሽቻለሁ፣ እኔ ደሃ አይደለሁም፣ የቲን ግሩፕ ታናሽ ልጅ ነኝ፣ በጣም ሀብታም ነኝ አለችው። ጄን እያለቀሰች ሳለ ሃሮን አጽናናትና ሁሉም ሰው ይዋሻል፣ እኔም ዋሽቻለሁ፣ ስለዚህ መጨነቅ የለብሽም፣ አንቺ ዕድለቢስ አይደለሽም አላት። በዚህ መሃል ድዋን ከዚያ ቀን ጀምሮ እሱን እያገለለችው መሆኑን አስተዋለ። አሁን በቢሮ ውስጥ ሆኖ ትንሽ የድንብላል ቅጠል አዘዘ። ልታደርስለት መጣች። ድዋንም ለምን አንቺ መጣሽ? ሌላ ሰው ሊመጣ ይችል ነበር። አሁን በእርግጠኝነት እኔን መውደድ ጀምረሻል አላት። ዝም ብላ ቆመች። ድዋንም አዎ አንቺን ማግባት እንደማልችል አውቃለሁ፣ ትዳር ሌላ ነው፣ ግን ቢያንስ ፍቅር መጀመር እንችላለን አላት። አዎ እንችላለን ስትል መለሰች። ድዋንም እሺ እንግዲያውስ አንዴ እንሞክረው አለ። ከሷ ጋር ለፍቅር ቀጠሮ ከመምጣቱ በፊት መልክና አለባበስ አስቀየራት። አሁን ቢያንስ ወደ እኔ ደረጃ መቅረብ አለብሽ አላት። በሁኔታው እየተደሰተች ነበር። ድዋንም ቢሆን ከእሷ ጋር በመሆኑ በልቡ ደስተኛ ነበር። በሌላ በኩል ጄን በወንድሟ ጉዳይ አዝና ስለነበረ ሃሮን በብስክሌት ይዟት ወጣ። እራት ከበሉ በኋላ ተቀምጠው ማውራት ጀመሩ። ጄን አልገባኝም፣ አንተና ድዋን መቼ ነው ጓደኛ የሆናችሁት? እሱ ሀብታም ነው፣ አንተ ደግሞ ከደሃ ቤተሰብ ነህ ስትል ጠየቀችው። ሃሮን መጀመሪያ የተገናኘ ነው ሁለተኛ ደረጃ ትምህርት ቤት እያለን ነው አላት። ያኔ ጓደኛሞች ባይሆኑም በኋላ ላይ የሆነ ነገር ተፈጥሮ ጓደኛ መሆናቸውን ነገራት። ግን ብዙ ዝርዝር አልሰጣትም። ጄን አሁን ስለ ማንነቴ ለሚ በቶሎ መንገር አለብኝ፣ ካልሆነ ትቆጣኛለች አለች። በመቀጠልም ሃሮንን ለመሆኑ ምን ዋሽተኝ ነበር? ቅድም የሆነ ነገር እያልክ ነበር ስትል ጠየቀችው። ሃሮን ግን አይ ምንም አልዋሸውሽም፣ እኔ ላረጋጋሽ ብዬ ነው አላት። ጄን የቲን ግሩፕን ትቼ አዲስ ህይወት መጀመር እፈልጋለሁ፣ ከነሱ ምንም አልፈልግም አለች። ሃሮንም ደንግጦ ነገሮች ቀላል ሆነውልሽ እያለ ለምን አዲስ በመጀመር ህይወትሽን ታከብጃለሽ አላት። ጄን ግን ምክንያቱም ያ ሁሉ የኔ አልነበረም፣ ስለ ቲን ግሩፕ አስቤ አላውቅም ስትል መለሰች። ሃሮንን ያንተ ህልም ተሳክቷል ስትል ጠየቀችው። እሱም ገና አልተሳካም አላት። በኋላ ቤቱ ሆኖ በልቡ የኔ ህልም ያንቺ እውነታ ነው፣ በቅርቡም እዚያ ደርሳለሁ አለ። ጄን የትርፍ ጊዜ ስራዋን ለመልቀቅ ወሰነች። ስራዋን ለመልቀቅ ወደ ገበያ ስትሄድ አንድ ወሬ ሰማች። ዳይሬክተር ድዋንና ፍቅር ጀምረዋል የሚል። ጄን ይህንን ስትሰማ ወደ ድዋን ቢሮ ሄደች። ስራዋን እንደለቀቀች ከነገረችው በኋላ ስሜት አትጫወት፣ ቤተሰቦችህ በጭራሽ አይቀበሏት ስትል አስጠነቀቀችው። ድዋንም ለምንድነው ሁሉም ሰው ስለ ትዳር የሚያነሳው ሲል ጠየቀ። ከዛም ጄን ወደ ሄደች። በስራ ቦታ ሁሉም ሰው ስለ እሷና ስለ ድዋን ስለሚያወራ ተበሳጭታ ነበር። ጄን
እኔ የቲን ግሩፕ ታናሽ ልጅ ነኝ ብላ ለመናገር ስትሞክር እኔም የቢል ጌትስ ታናሽ ልጅ ነኝ ብላ አላመነታችም። በዛ ቅጽበት ድዋን ደወለላትና የጄንን ንግግር ሳትሰማ ጥላ ሄደች። ቆይቶም ድዋን እነዚህን ወሬዎች ሁሉ ያሰራጨው ታላቅ ወንድሙ እንደሆነ አወቀ። ሄዶም ተጋፈጠውና ይህንን ደግመህ ካደረግህ ምስጢርህን አወጣብሃለሁ ሲል አስጠነቀቀው። ወንድሙ ግን እኔን ከመውቀስህ ይልቅ ዙሪያህን ተመልከት፣ በጣም የምታምነው ሰው ነው የሚከዳህ። ጓደኛ ከቲን ግሩፕ ልጅ ጋር ፍቅር ጀምሯል፣ ግን ላንተ አልነገረህም አለው። ድዋን ሃሮን እውነቱን በመደበቁ በጣም ደነገጠ። ስለ ጄን ሲያወራ ሃሮን ለምን ምንም ምላሽ እንዳልሰጠው አሁን ትዝ አለው። ድዋን በሃሮን ላይ ከፍተኛ የሐዘን ቁጣ ተሰማው። በዚህ መሃል የጄን አባት ቢሮሽን አዘጋጅቼልሻለሁ፣ ከነገ ጀምሮ ሥራ ጀምሪ አላት። ጄን ግን ስለ እኔ ስላሰቡ አመሰግናለሁ፣ ነገር ግን አሁን ከቲን ግሩፕ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። ቢሮ አልገባም፣ የምወደው ሰው አለ፣ ከእሱ ጋር አዲስ ሕይወት መጀመር እፈልጋለሁ ብላ ወጣች። ሊቀመንበሩ በድንጋጤ ቀሩ። ከዚያ በኋላ ያ ልጅ ማን እንደሆነ ራሳቸው ማጣራት ጀመሩ። በዚህ መሃል ድዋንና ሚ የፍቅር ቀጠሮ ላይ ነበሩ። በድንገት አንድ ሰበር ዜና ወጣ። የቲን ግሩፕ ታናሽ ልጅ እስካሁን በትርፍ ጊዜ ሰራተኝነት ትሰራ ነበር የሚል። ይህንን ስታነብ ሚ የምታየውን ማመን አልቻለችም። ድዋንም ምን እስካሁን ይህንን አታውቂም ነበር እንዴ አላት። ሚ አንተ ታውቅ ነበር ስትል ጠየቀችው። ድዋን አዎ፣ እንዲያውም አብረን ለፍቅር ቀጠሮ ወጥተን ነበር አላት። ይህንን ስትሰማ ሚ በጣም ተቆጣች። ሁለታችሁም ዋሽታችሁኛል፣ እኔን ምን አድርጋችሁ ነው ያሰባችሁኝ ብላ ከድዋን ጋር ተጣልታ ጥላው ሄደች። ይህ ሁሉ ድዋን እንዲከፋ አደረገው። በዚህ ላይ ደግሞ በሃሮንም ተቆጥቶ ስለነበር እንዲያገኘው ደወለለት። ጄንንም እዛው ጠራት። እውነቱን ንገርኝ፣ እናንተ ሁለታችሁ ፍቅረኛሞች ናችሁ አይደል ሲል ጠየቃቸው። እነሱም እውነቱን አመኑ። ከዚያም ድዋን ለጄን ሚ ዜናውን አንብባ ስለ አንቺ አውቃለች፣ በጣም ተቆጥታለች አላት። ጄን ይህንን ስትሰማ ለአንድ ደቂቃ እንኳን ሳትቆይ ወዲያው ወደ ሚ ሄደች። ምስኪኗ ሚ ሶጁ እየጠጣች ሐዘኗን ለመርሳት ስትሞክር ነበር። ጄን ስትመጣ ሚ ለምን የቲን ግሩፕ ልጅ መሆንሽን አልነገርሽኝም? በፍጹም ማመን አልችልም። በሕይወቴ ሀብታም ሰው አጋጥሞኝ ያውቅም ነበር። አሁን ግን ጓደኛዬም ሀብታም ናት፣ ፍቅረኛዬም በጣም ሀብታም ነው። ሁላችሁም በጣም መጥፎ ሰዎች ናችሁ። እሱማ ፍቅረኛ መሆን ትችያለሽ እንጂ ላገባሽ አልችልም ይለኛል አለች። ጄን በንዴት ያ የማይረባ ሰውዬ እንዴት እንዲህ ይላል አለች። ሚ ግን ለምን የማይረባ ትየዋለሽ? አንቺም እኮ እውነቱን ደብቀሽኛል አለቻት። ጄን እያለቀሰች ቤተሰቦች አይወዱኝም፣ በዚህ ሀብት ምክንያት እውነተኛ ጓደኞች ኑረውኝ ያውቁ፣ ከዚያም አንቺን አገኘሁሽ፣ እውነቱን ነግሬሽ እንዳላጣሽ ፈራሁ አለቻት። ሚ አጽናናቻትና ጓደኝነታቸው ተመለሰ። ቆይቶም ጄን ወደ ቤቷ ስትመለስ እናቷ ወንድምሽ ከመጥፋቱ በፊት ለመጨረሻ ጊዜ ያወራሽው አንቺ እንደሆን ሰምቻለሁ፣ የሆነ ነገር ነግሮሻል ስትል ጠየቀቻት። ጄን ምንም ብላ ብታስተባብልም በኋላ ግን ትዝ አላት። ወንድሟ አንድ ቁልፍ ሰጥቷት ነበር። ጄን ያ ቁልፍ የሚከፍተውን ሳጥን ስትከፍት ወንድሟ የእሱን አክሲዮኖች በጄን ስም እንዳዞረላት አገኘች። ወንድሟ የሆነ ነገር እየደበቀ እንደነበረ ተረዳች። በማግስቱ ወደ አባቷ ሄዳ በኩባንያው ውስጥ መስራት ፈልጋለሁ አለች። አባቷ በጣም ተደሰቱ። ነገር ግን በእውነቱ ጄን ኩባንያውን የተቀላቀለችው ወንድሟ ለምን እንደጠፋ እውነቱን ለማውጣት ነበር። ጄን ሚን ለማስደሰትም አንድ ዕቅድ አወጣች። ሚ ወደ ቤት ጋበዘቻት። ሚ እዚያ በመሄዷ ብቻ በጣም ደስተኛ ነበረች። ነገር ግን ጄን ሌላ ዕቅድ ነበራት። ሚን አለባበሷን አስቀየረቻት። እሷም ተዘጋጀች። ከዚያም ድዋንና ሃሮንን ጠራቻቸው። አራቱም በድዋን ቢላ ቤት ውስጥ ለሁለት ጥንዶች የፍቅር ቀጠሮ ወጡ። ሁሉም በደስታ ጊዜያቸውን እያሳለፉ ነበር። ነገር ግን ድዋን ከጋዜጠኛ ጓደኛ ስልክ ደረሰው። በጄን ላይ የመጣውን ያንን ዜና ያሳተመው ሌላ ማንም ሳይሆን ራሱ ሃሮን እንደሆነ አወቀ። ድዋን ይህንን ሲሰማ በጣም ደነገጠ። ሃሮን ለምን እንዲህ ያደርጋል? እንዴትስ እስከዚህ ደረጃ? ድዋን በቀጥታ ወደ ሃሮን ሄዶ እንዳትዋሽ ሲል ጠየቀው። ሃሮን አዎ እኔ ነኝ ያሳተምኩት ብሎ አመነ። በዚህም ምክንያት በድዋንና በሃሮን መካከል ከባድ ጸብ ተነሳ። እንደ ድል ሆኖ ሁለቱን ልጃገረዶች እዛ ደርሰው ገላገሏቸው። እያንዳንዳቸውን ፍቅረኛቸውን ይዞ ተለያዩ። በመንገድ ላይ ሃሮን በከተማው ውስጥ ወዳለው ትልቅ ትምህርት ቤት ለመግባት ምን ያህል ደክሞ እንደነበር አስታወሰ። ነገር ግን የድዋን አባት ትንሽ ተጨማሪ ገንዘብ በመክፈላቸው ድዋን በቀጥታ መግባት ችሎ ነበር። በዚያ ጊዜ ሃሮን ድዋንን በጭራሽ አይወደውም ነበር። እንዲሁም እንደ ሰው እንኳ አይመቸውም ነበር። ነገር ግን አንድ ቀን ሃሮን ድዋንን ስለረዳው ከዚያ በኋላ ጓደኛሞች ሆኑ። ጓደኛ ቢሆንም እንኳ ሃሮን ሁልጊዜ የድዋንን ቀላልና ሀብታም ሕይወት ይቀናበት ነበር። በማግስቱ ቢሮ ውስጥ ሃሮን በቀጥታ ወደ ድዋን ክፍል ገባ። ድዋንም ሆን ብሎ እንዴት ያለ ፍቃድ ትገባለህ? እኔ እዚህ ዳይሬክተር መሆኔንና አንተ ደግሞ ተራ ሰራተኛ መሆንን ረሳኸው? አለው። በመቀጠልም ንገረኝ ምን ትፈልጋለህ ሲል ጠየቀው። ሃሮን እንደ ሰራተኛ ላውራ ወይስ እንደ ጓደኛ
አለው። ዶዋን እንደ ጓደኛ ሲል መለሰ። ሃሮን አንተ በጭራሽ እንደ ጓደኛ አልተረዳኸኝም። እውነቱን ለመናገር አንተ በእኔ ቀንተሃል። ልታገባት የነበረችውን ሴት ለራስህ ጥቅም ልጠቀምባት ፈልገ ነበር። አንተ ያንን ማድረግ አልቻልክም፣ እኔ ግን አደረግኩት። ይህንን ደግሞ መታገዝ አልቻልኩም አለው። ዶዋን ምንም ሳይናገር በዝምታ ይሰማው ነበር። በዚህ መሃል የዶዋን ታላቅ ወንድም ዝም አላለም። ወደ እናታቸው ሄዶ ታናሽ ልጅሽ በራሳችን ኩባንያ ውስጥ ከምትሰራ በትርፍ ጊዜ ሰራተኛ ጋር ፍቅር ጀምሯል አላቸው። እናቱም ወዲያውኑ ዶዋንን ለመጠየቅ ሄዱ። የፈለጋችሁትን ለእኔ በሉኝ፣ ነገር ግን ለሚ ምንም እንዳትሏት አላቸው። እሱ ጥሏቸው ቢወጣም እናቱ ግን እኔ ራሴ ጣልቃ መግባት አለብኝ ብለው ለራሳቸው ተናገሩ። ይህ በዚህ እንዳለ ዶዋን ጄንን ሊያገኛት ሄደ። በእውነት ሃሮን የሚወድሽ ይመስልሻል ሲል ጠየቃት። ጄን አንዳንዴ እኔ ራሱ ግራ እስኪገባኝ ድረስ በሚገርም ሁኔታ ያየኛል አለችው። ዶዋን ሆን ብሎ ቀርቦሽ ሊሆን ይችላል ቢላትም ጄን አይ ሊሆን አይችልም፣ ምክንያቱም እኔ ነኝ መጀመሪያ የቀረብኩት አለችው። ዶዋን ለጄን ፍንጮችን ቢሰጣትም እሷ ግን ምንም ልትረዳው አልቻለችም። እሱም ቢሆን ምንም ነገር በቀጥታ አልነገራትም። በዚህ መሃል ምስኪኗ ሚ በዶዋን እናት የደረሰባት ከፍተኛ ስድብና ውርደት እረፍት ነሳት። ያለማቋረጥ ታለቅስ ነበር። ዶዋን ሊያገኛት ወደ ቤቷ በመጣ ጊዜ የሆነውን ሁሉ አልነገረችውም። በዝምታ አቅፋው መረር ብላ አለቀሰች። ዶዋንም ሊያረጋጋት ሞከረ። በኋላም ወደ ቤቱ ሲመለስ ያች ልጅ እኔ መጥቼ እንዳገኘዋት ነግረሃለች አይደል አሉት። ዶዋንም ምንም አልነገረችም፣ እንዳታገኛት ነግሬሽ ነበር አላት። እናቱም የቤታችን ምራት መሆን እንደማትችል ልነግራት ግድ ነበር ብለው መለሱለት። ዶዋንም የፈለጋችሁትን አድርጉ፣ እኔ ግን ሚን ማየቴን አላቆምም አላቸው። እናቱም እንግዲያውስ ልሰጥህ ያሰብኩትን አክሲዮን አልሰጥህም ሲሉት ምንም ግድ የለኝም አላቸው። በማግስቱ ጠዋት ከብዙ ቀናት በኋላ ሃሮን ዶዋንን ሊያገኘው ወጣ። እንደ ቀድሞ በብስክሌት ተሽቀዳደሙ። ዛሬ ሃሮን አሸነፈ። ከዚያም ዶዋንን ስሜት ተጎድቷል አይደል ሲል ጠየቀው። ዶዋንም አዎ መሸነፍ ደስ አይልም አለ። ሃሮንም ከዛሬ በፊት ሁልጊዜ የሚሸነፈው አንተ እንዳታዝን ሆን ብዬ ነበር፣ ምክንያቱም ጓደኛዬ ስለሆን ካለው። ዶዋንም አንድ ጥያቄ ጠየቀው። ንገረኝ፣ ትምህርት ቤት እያለን ጓደኛ እንሁን ብለህ ነው የረዳኸኝ? አዎ፣ ወደ አንተ ለመቅረብ የተጠቀምኩበት መንገድ ነው ማለት ትችላለህ። እስኪ ስለ ራስህ ንገረኝ። እንዳንተ ያለ ሰው እንደኔ ካለ ደሃ ጋር በራሱ ጊዜ ጓደኛ የሆን ነበር? ለአንተ ደረጃና ክብር ሁልጊዜ ትልቁ ነገር ነበር። እኔንም ቢሆን ጓደኛ አታደርግኝም ነበር። ደግሞም ልንገረህ፣ አንተም ይህን አታገባትም፣ ምክንያቱም አሁንም ደረጃና ክብር ስለሚቀድሙብህ ነው አለው። ዶዋን ሁሉንም በትኩረት ሰማውና ግን በጄን ላይ ያደረግከው ያለው ነገር ስህተት ነው። እሷ ከልቧ ትወድሃለች፣ ለምን እንዲህ ታደርግባታለህ አለው። ሃሮንም አልወዳትም ያለው ማን ነው? አዎ ወደ እሷ ለመቅረብ የተጠቀምኩባቸው መንገዶች ስህተት መሆናቸውን አምናለሁ፣ ግን በእውነት ወዳታለሁ አለው። ሃሮንም እስከዛሬ ተደብቆ የነበረውን እውነታ ሁሉ ለዶዋን ነገረው። በዚህ መሃል የዶዋን እናት እንደገና ሚንን አግኝተው ተመልከች፣ በአንቺ ምክንያት ልጄ ሙሉ በሙሉ አብዷል። አክሲዮን አልሰጥህም ስለው በአንቺ ምክንያት ኩባንያውንም እንደማይፈልግ ነገረኝ። ሕይወቱ እንዲህ ሲበላሽ ማየት ትፈልጊያለሽ ሲሏት ሚ በዶዋን ላይ የጥፋተኝነት ስሜት ተሰማትና ልትለየው ወሰነች። በሌላ በኩል ጄን ዛሬ የሃሮንን እናት ልታገኝ ሄደች። እናቱ በማግኘቷ በጣም ደስ አላት። እያወሩ ሳለ እናቱ የልጅነት ፎቶችን እንኳን አይቻለሁ አለቻት። ጄን ደነገጠች። የልጅነት ፎቶዎቿን የታገኘቻቸው? እናቱ ስትመልስ በሃሮን መሳቢያ ውስጥ አይቻቸዋለሁ፣ የቤተሰቦችሽ ፎቶዎች ናቸው አለቻት። ጄን መሳቢያውን ስትከፍት የቤተሰቦቿ ፎቶዎች ብቻ ሳይሆኑ ስለ እሷ የተሰበሰቡ ብዙ መረጃዎችን አገኘች። ሃሮን ሆን ብሎ ቀጥተኛ በሆነ እቅድ እንደቀረባት ተረዳች። በዚህ እውነታ ተደናግጣ ወደ ውጭ ወጣች። ሃሮን ወደ ቤት ሲመለስ ጄንን ከቤት ውጭ ቆማ አያት። ለምን ውጭ ቆምሽ? ግቢ እንጂ አላት። ጄን ግን እጁን ይዛ ገፍትራ አሁን አይደለም ብላው ሄደች። ሃሮን ምን እንደተፈጠረ አልገባውም ነበር። ወደ ውስጥ ሲገባ እናቱ ምን እንደሆነች አላውቅም። ፎቶዎቹን ስታይ ቆይታ በድንጋጤ ወጣች አለችው። ሃሮን ጄን መረጃዎችን ማየቷን ሲረዳ እውነቱን ማወቋ ገባውና ወዲያውኑ ተከትሏት ሮጠ። አስቆማትና ጄን ከመኪናዋ ወርዳ ተጋፈጠችው። ይህ ሁሉ የተደበቀ ተንኮል ነበር ማለት ነው? እኔ የቲን ግሩፕ ታናሽ ልጅ መሆኔን ከመጀመሪያው ታውቅ ነበር አለችው። ሃሮንም ሁሉንም አመነ። አዎ ሆን ብዬ ነው የቀረብኩሽ አላት። ጄን ለምን ስትል ጠየቀችው። እሱ መጀመሪያ ጓደኛ እንድንሆን ከዛም እንድትወጅኝና እንዳገባሽ ነው ብሎ እውነቱን ነገራት። ጄን ልቧ ተሰበረ። እኔ የወደድኩት ሰው ወደ እኔ የቀረበው ለገንዘብ ብቻ ነበር ማለት ነው አለችው። ሃሮን ግን በጭራሽ ክፉ ነገር አላደረኩብሽም፣ ወደ አንቺ ለመቅረብ ብሞክርም ፍቅሩን የገለጽሽው መጀመሪያ አንቺ ነሽ ቢላትም ጄን ልታምነው አልቻለችም።
ጥላው ለመሄድ ሞከረች። በማግስቱ ጄን መልኳንና አለባበሷን ሙሉ በሙሉ ቀየረች። ልቧ ተሰብሮ ቢሆንም በአዲሱ መልኳ በቀጥታ ዶዋንን ልታገኝ ሄደች። ዶዋንም ምን ሆንሽ? ልብሽ ተሰበረ ወይስ በፍቅር ተጎዳሽ? አላት። ጄን ስለ ሃሮን ያወቀችውን ሁሉ ነገረችው። በኋላም ጄን ወደ ቢሮዋ ስትሄድ ወደ ክፍሏ የገባው ሌላ ማንም ሳይሆን ራሱ ሃሮን ነበር። ጄን ደንግጣ እዚህ ምን ታደርጋለህ ስትል ጠየቀችው። ሃሮን ግን ለጥያቄሽ መልስ ከመስጠቴ በፊት አንድ ነገር ልጠይቅሽ ትፈቅጂልኛለሽ? አላት። ጄን አልወድህም ስትል መለሰች። ሃሮን ግን እውነቱን ከመረዳትሽ በፊት ተወጅኝ ነበር፣ ፍቅርሽ በአንድ ቅጽበት ሊያልቅ ይችላል አላት። ጄን አዎ አለችው። ሃሮንም ወደ እሷ ጠጋ ብሎ ፍቅር በአንድ ቅጽበት አያልቅም አላት። ጄን ትናንት ለምን እውነቱን ነገርክን? እንደገና ልትዋሸኝ ልትሞክር ነበር እኮ አለችው። ምክንያቱን እኔ ራሴ ልነግርሽ ፈልጌ ነበር፣ መቼና እንዴት እንደሆነ ባላውቅም በእውነት ወድጄሻለሁ አላት። በመቀጠልም ጥያቄዋን መለሰላት። እዚህ የመጣሁት ልሰራ ነው። ታላቅ እህትሽ የሥራ ዕድል ስለሰጠችኝ ተቀብዬ ኩባንያውን ተቀላቀልኩ አላት። በዚህ መሃል ሚና ዶዋን ተለያይተው እንደነበርና ጄን ሚን በራሷ ኩባንያ ውስጥ ሥራ እንደሰጠቻት እንረዳለን። ሚንና ሃሮን በኩባንያው ውስጥ ሲገናኙ ምንም እንዳልተፈጠረ ሁሉ ሰላምታ ተለዋወጡ። ሃሮን እንደገና ወደ ጄን ሄዶ ሌላ ሚስጥር ነገራት። ያንን ዜና ያሳተመው ራሱ እንደነበር ገለጸላት። ጄን አልተገረመችም። ነገር ግን ለምን አደረግከው ስትል ጠይቀችው። እሱም ኩባንያውን ጥለሽ እንድትሄጂ ብዬ ነው አላት። ተረዳሁ። ኩባንያውን ከለቀኩ ገንዘብ ከየት አገኛለሁ ብለህ ፈርተህ አይደል? ህልምህስ እንዴት ይሳካል አለችው። ሃሮንም የፈለግሽውን ማሰብ ትችያለሽ፣ እውነታው ግን የተለየ ነው። ከዜሮ መጀመር ቀላል አይደለም። እኔ ያንን ህይወት አሳልፌዋለሁ። በኋላ እንዳትቆጭ ልረዳሽ ፈልጌ ነው አላት። በምሳ ሰዓት ጄን ሚና ሃሮን አብረው ምሳ ሲበሉ አየቻቸው። ይህ በጭራሽ አልተመቻትም። ሚ እንዴት ከሃሮን ጋር እንዲህ በቀላሉ መግባባት ቻለች ብላ አሰበች። በኋላም ሚን ጠየቀቻት፣ እንዴት ከሃሮን ጋር እንደዚህ በሰላም ማውራት ቻልሽ? በእኔ ላይ ያደረገውንና የዋሸኝን ታውቂያለሽ አይደል? ሚም ስትመልስ አንቺም እኮ ያንኑ አይነት ውሸት ነው የዋሸሽኝ፣ ማንነትሽን ደብቀሽኝ ነበር፣ እኔ ግን ይቅር ብዬሻለሁ አለቻት። ጄን እኔን ከሱ ጋር አታወዳድሪኝ፣ እኔ የወደድኩት ስለሆነ ነው ጓደኛሽ መሆን የፈለግኩት አለቻት። ሚ ግን አቶ ሃሮንም ቢሆን ይወድሻል፣ ይህ በአይኖቹ ውስጥ በግልጽ ይታያል ስትላት ጄን የምትለው ጠፋባት። በማግስቱ ዶዋን ለሥራ ጉዳይ ወደ ጄን ቢሮ መጣ። ሚ እዚያው ነበረች። ዶዋን አያት። ነገር ግን ሁለቱም እንደማይተዋወቁ ሁሉ ችላ ተባባሉ። በዚህ መሃል የጄን ታላቅ እህት ጃንግ ሃሮንን ወደ ኩባንያው ያመጣችበት እውነተኛ ምክንያት ተገለጠ። ሃሮንን የተጠቀመችው በጄን ላይ ችግር ለመፍጠር ነበር። ጄን በስራዋ ላይ ትኩረት ካጣች ጃንግ ኩባንያውን በቀላሉ ከእጇ ለመንጠቅ አቅዳለች። በሌላ በኩል የዶዋን እናት በልጃቸው በጣም ተጨንቀዋል። ዶዋን ከሚ ጋር ከተለያየ በኋላ እንደ ጠፋ ሰው በየቦታው ይንከራተታል። እሳቸውም እሱን ለማሳመን ደክመዋል። ቆይቶም ጄን ከቢሮ ስትወጣ አባቷ መታመማቸውን የሚገልጽ ስልክ ደረሳት። በጣም ደነገጠች። ሃሮን ይህንን ሰምቶ ቆይ ታክሲ ላስቁምልሽ አላት። ጄን ግን አያስፈልግም፣ ይህ ምናልባት ሌላው ተንኮል ይሆናል አለችው። ሃሮን ግን አይደለም ብሎ ታክሲ አስቁሞ አብሯት ገባ። ጄን ለምን ትገባለህ ውጣ ብትለውም ሃሮን ግን አልወረደም። እንደ ዕድል ሆኖ የአባቷ ሁኔታ ያን ያህል አደገኛ አልነበረም። በማግስቱ በሁለቱም እህቶች መካከል ውድድር ተጀመረ። ከፍተኛ የሽያጭ መጠን ያስመዘገበችው ኩባንያውን ትረከባለች። ለጄን ሁሉም ነገር አዲስና አስቸጋሪ ነበር። ነገር ግን ሃሮን ይደግፋት ጀመር። ጄን የእሱን እርዳታ እንደማትፈልግ ብትናገርም ሃሮን ግን በግልጽም ሆነ በሚስጥር ይደራት ነበር። ታላቅ እህቷ ጃንግ ሃሮንን ያመጣችው እሷን ይረዳታል ብላ ቢሆንም ሃሮን ግን የሚረዳው ጄንን ብቻ ነበር። በዚህ መሃል የጄን ታላቅ ወንድም ቺን በድንገት ተመለሰ። እናቱ እሱን በማየታቸው ደንግጠው የት ሄደህ ነበር? ለምን ጥለኸኝ ሄድክ? ሲሉ ጠየቁት። ከዚህ የንግድ ትርምስ ሰልችቶኝ ለማረፍ ራቅ ብዬ ሄጄ ነበር። ከአባቴ ጋር ፈጽሞ አንስማማም ነበር። እኔ ግን ሰላም ብቻ ነበር የሚፈልገው አላቸው። ጄን ወንድሟ መመለሷን ስታውቅ በደስታ ሄዳ አገኘችው። እንዴት እንዲህ ጥለኸኝ ትሄዳለህ? ደግሞስ ለምን አክሲዮኖችን በስም ያዛወርካቸው? ስትል ጠየቀችው። ወንድሟም ምክንያቱም አንቺ ንግዱን ጥለሽ ለመሄድ እያሰብሽ ነበር፣ እኔ ግን የትም እንድትሄጂ አልፈለግኩም። አንቺ ትልቅ ችሎታ አለሽ፣ ከኔ ይልቅ ንግዱን የተሻለ መምራት ትችያለሽ አላት። ከወንድሟም ይህንን ማበረታቻ ከሰማች በኋላ ጄን በሙሉ ትኩረት ጠንክራ መስራት ጀመረች። ሃሮን ያለማቋረጥ ይረዳት ስለነበር አብረው ሲሰሩ ቆይተው ጄን ሃሮን በእውነት ሊረዳት እንደሚፈልግ ቀስ በቀስ ማመን ጀመረች። ውሎ አድሮም ይቅር ትለው ጀመር። በውድድሩ የመጨረሻ ቀን ሃሮን ለጄን የሚያስፈልጓትን ሁሉንም አስፈላጊ ሰነዶች ይዞላት መጣና ይህንን ውድድር ማሸነፍ አለብሽ አላት። ጄኒም አዎ በእርግጠኝነት አሸንፋለሁ፣ ነገ እንገናኝ ስትል መለሰችለት። በሌላ በኩል የዶዋን እናት በመጨረሻ ተስፋ ቆርጠው ሚንን ጠሯት። ከእንግዲህ በግንኙነታችሁ ላይ ምንም ችግር የለብኝም፣ ልጄን ማግባት ትችያለሽ፣ ምክንያቱም ያላንቺ የሱ ሁኔታ በጣም አስከፊ ሆኗል አሏት። ሚ የዶዋን እናት ፈቃዳቸውን በመስጠታቸው በጣም ተደሰተች። ወዲያውኑ ለዶዋን ደወለችለት። ዶዋንም በጣም ደስ አለው፣ ምክንያቱም እናቱ ሚን ከሱ እንዳራቋትና ሚ የተለየችው ለሱ ደህንነት ስትል እንደነበር አውቆ ነበር። ዶዋን በቀጥታ ሚን ሊያገኛት ሄደ። ሲገናኙም ሁለቱም በስሜት ተነኩ። እዚያ ዶዋን
ሚን እንድታገባው ጠየቃት። እሷም አዎ ብላ ተስማማች። በማግስቱ በጄንና በእናቷ መካከል ያለ የውድድር የመጨረሻ ቀን ነበር። ጄን አሸነፈች። የምስራቹን ለሃሮን ለመንገር በደስታ ወደ ኩባንያው ተመለሰች። ነገር ግን ሃሮን ስራውን መልቀቁን ሰማች። ወደ እህቷ ሄዳ አንቺ ነሽ ያባረርሽው ስትል ጠየቀቻት። እህቷም አዎ ላባረረው አቅጄ ነበር፣ ግን እሱ ቀድሞ በገዛ ፈቃዱ ለቀቀ። ምናልባት ራሱ መሄድ ፈልጎ ይሆናል አለቻት። ሃሮን ስራውን ከለቀቀ በኋላ ወደ ጓደኛው ዱዋን ሄዶ ከጄን ኩባንያ መልቀቁን ነገረው። ዱዋንም ታዲያ ከኔ ጋር መስራት ትፈልጋለህ አለው። ሃሮን ግን አይ አሁንም ካንተ ጋር መስራት አልፈልግም። ከናንተ ጋር ስቆይ ገንዘብ ካለው ዋጋ ይልቅ የሰው ልጅ ግንኙነት የበለጠ ትርጉም እንዳለው ተረድቻለሁ። በህይወት ውስጥ ትልቅ ዋጋ ያላቸው ብዙ ነገሮች አሉ። ስለዚህ ለተወሰነ ጊዜ ከዚህ ትርምስ ህይወት መራቅ እፈልጋለሁ አለው። ሃሮን ለብቻው ጊዜ ለማሳለፍ ራቅ ወዳለ ቦታ ሄደ። ከአንድ ሳምንት በኋላ ሃሮን ወደ ቤቱ ተመለሰ። ከቤቱ ሲመለስ ጄን ደጃፍ ላይ ቆማ አገኛት። እንዲያወሩ አብረው ራት ለመብላት ሄዱ። እዚያም ጄን ለምን ወደ ኩባንያው መጣ ስትል ጠየቀችው። ሃሮንም አንቺን ለማየትና ለአንቺ ቅርብ ለመሆን ምክንያቱም ወድሻለሁ አላት። ጄን በምላሹ ፈገግ አለች። በዛም መጀመሪያ ፍቅሯን የገለጸችበት ቦታ ይዛው ሄደች። ንገረኝ፣ እዚህ ነው ፍቅር የያዘህ ስትል ጠየቀችው። ሃሮን ግን አይ እዚህ አይደለም አላት። ሃሮን ጄንን እውነተኛ ፍቅር የያዘው ቦታ ይዟት ሄደ። ያም መጀመሪያ ያያት እዛው ሊፍት ውስጥ ነበር። ስለ ማንነቷ ምንም ሳያውቅ ገና በመጀመሪያ እይታ ነበር የወደዳት። እዚህ ያየሁሽ ቀን ነበር መውደድ የጀመርኩት አላት። እዚያም ሃሮን ዳግመኛ እውነተኛ ፍቅሩን ገለጸላት። ታሪኩ ወደ 1 ዓመት በኋላ ይዘላል። አራቱም ጓደኛሞች በዱዋን ቪላ ቤት ተገናኙ። ዱዋንና ሚን አሁን ተጋብተዋል። ጄንና ሃሮን ግን ገና አልተጋቡም ነበር። ሚ ጄንን እናንተስ መቼ ነው የምትጋቡት ስትል ጠየቀቻት። ጄን አንድ ሰው በስርዓት ሲጠይቀኝ አገባለሁ አለች። ወዲያው ሃሮን ከረጅም ጊዜ በፊት ገዝቶ የነበረውን ያንን የቀለበት አወጣና ታገቢኛለሽ? እወድሻለሁ አላት። ጄንም በጣም ወደድኩት፣ እስኪ ላስብበት ስትል ሁሉም በሳቅ ተሞሉ። በዚህም ድራማው በደስታ ተጠናቀቀ። ቤተሰቦች ይህን ቪዲዮ ስታዩት የተመልካቹና የላይኩ መጠን ስንት እንደነበረ በኮመንት አሳውቁኝ። እንዲሁም በቀጣይ ምን አይነት ፊልሞችን እንዳቀርብላችሁ እንደምትፈልጉ በኮመንት አሳውቁኝ። በተረፈ ሰላማችሁ ባላችሁበት ይብዛልኝ። መልካም ጊዜ